አባቴ በመንደሩ የተከበረ እጅግ በጣም ጎበዝና ታላቅ አሳ አጥማጅ ነበር። ሰዎችም አሳውን ለመግዛት ከሩቅ ከተሞች ይመጡ ነበር። ሐይቁ አባቴ የጠየቀውን ሁሉ ትሰጠዋለች። እኔ ደግሞ ከሱ በተቃራኒ ውሃውን ከነካውበት ጊዜ አንስቶ አንድም አሳ አጥምጄ አላውቅም። አንዳንዴ ሐይቁ አትፈልገኝም ይሆን እላለሁ። ዳግም ዛሬ አሶች የሉም ባንክ በቀሉት። እሺ በቃ እንመለስ። ዳቦ አለ? ዛሬ አሶቹ ገገሙ ብራ በእናት ምን ማለት ነው? ምንም ማለት ነው። ዛሬም አላስከማ ሐይቁ አንተን አትፈልግም። ዛሬስ እንዴት ነበር ውሎ? ተሳካል? ምንም አሳ አላጠመድኩም። ሐይቁ እኔ ላይ ነው መሰለኝ ገግሞብኝ። አይዞህ አንድ ቀን ይሳካል። አንተ መበርታት ነው ያለው። ተስፋ አደርጋለሁ። ጥቅም የለውም እኮ ዝም ብሎ እኮ ሐይቅ ላይ የሚከራተተው። እንሂድ በእናትህ እንሂድ በቃ ና ልጄ። ነገ እንበላለን። እሺ ነገ ዳቦስ ና ቡሽ ናንካ ና ስማ፣ ሁለተኛ ከሱ ነበረሽ ነግሬ ነበር እኮ ሐይቁ አንተን አትፈልግም። የማን ልጅ እንደሆንኩ ግን ታውቃለህ? አባትህማ እንኳን ለራሱ ለሰፈሩ ይበቃል። ግን አንተ ልጅህን ደረቅ ዳቦ ታበላዋለህ። ምንድን ነው ይሸበላለሁ? ምንድን ነው ዞር በሉ ልቀቅ። ወደ ቤት ከመሄዱ እሺ ልጄ ገባና ተኛሽ። እሺ ቻው በል። ተኝ ዛሬ የተፈጠረውን ነገር እኮ ሰማሁ። እንዴት ይናገረኛል? አባቴ ማን እንደሆነ ያውቅ? የማን ልጅ እንደሆንኩ ያውቅ? እስከ መቼ ነው በአባቱ ታሪክ የምትኖረው? የራስን ታሪክ አትሰራም? እኔ ፈልጌ ነው እንዴ? ልጄ ስለታገልክ አይደለም። አንተ ዝግጁ ስትሆን ሐይቋ ራሷ አሳውን ትሰጥሃለች። ለዛች ቀን ተዘጋጅ። መቼ ነው በአባቱ ታሪክ ነግሬ ነበር ሐይቁ አንተን አትፈልግም። የራስን ታሪክ አትሰራም? ለዛች ቀን ተዘጋጅ። ልጅህን ደረቅ ዳቦ ታበላ። አባዬ ዛሬ ሳበራ
ሂዱ ነው ቆያለሁ በጣም ቀኝ የሚገዛ ጠዋትና ማታ ካንተ ጋር ነገርኩኝ ሰው አገር ምሩ ጅል ነው እያለኝ እንዳልመለሰው እንዳልሄድ አድርገኝ ዳኛ ታስቀራኝ እግሮች የሚሩጡ በጣም በላይ ልኑረው በቅጡ መቅረትም መምጣት ነው ከተወገዱቱ አስዬሽ ልጁን የታረከው ጧት እኮ እንደወጣ አልተመለሰም። አንተ ወንዝምን ከቅፍ ያወጣህ በሌለበት ነበር ቤቴን ያደመቀ ልጅን ያህል አካል ወስደህ እንደ ልዋጭ በአሳ ቀየርከው የተስፋዬ ምንጭ ቢመለስ ብዬ እንጂ ከመንገድ የቆምኩት መች አወኩኝ ልጄ በአሳ እንደቀየርኩት ለታሪክ ስታገል ተስፋዬን አጣሁት ደስታዬን ወስጄ ለወንዙ ሰጠሁት በሌለበት ነበር ቤቴን ያደመቀው የቀረበ እውነት እውነቱን ሊወቀው ተስፋን የሚነጥቀው ወይ መኖር ወይ ሞት ነው። እኔ በአባቴ ታሪክ ኮራለሁ። ግን ደግሞ ልጄም በአባቱ ታሪክ እንዲኮራ ዛሬ ራሴን ታሪክ መጻፍ አንድ ብዬ ጀምሬያለሁ። እኔ ብቻ ሳልሆን ሀገሬን በአባቶቿ ታሪክ እየኮራች የራሷን ታሪክ አንድ ብላ መጻፍ ጀምራለች። አባዬ ዛሬ አሳበላ ዛሬ ትልቁ ናሳ ነበር።